የምኖረው ብቻዬን ነው የምኖረው። ያኔ ለቅቄ ወደ ገጠር ስራ ልጅቷን ይዣት ወጥቻለሁ። ምክንያቱም ከተማ ላይ ለመቀመጥ በጣም እያስፈራራኝም ስለሆነ ፈርቼ ነው የወጣሁት። ይሄ ባልሽ አሁን ማለት ከባልሽ ጋር ተለያያችሁ? አዎ ከባሌ ጋር ተለያይተናል። ባለቤቴ ጋር ተለያይተናል። በመጀመሪያ ነገሩን እንደሰማ በንዴት ተለያይተናል። ከዛ በኋላ ግን እንደ እህትና ወንድም እናወራለን። እሱ መልካም ሰው ነው፣ መጥፎ ነገር የለውም እና ሁሌም ከጎንሽ ነኝ ምናምን ነው የሚለኝ። ግን ማንም ሰው የለም ከጎንሽ ነኝ ቢልም እዚህ ጋር በጣም አሌክሲ እኔ የማልነግር በቃ ስልክ ውስጤ የያዝኩት ነገር እዚህ ጋር ለልጅቷ ወተት ማጥባት ስለማልችል ብር የለኝም። ስለዚህ የሚረዳኝ ወንድም የለኝም፣ ምንም የለኝም። ጡቴን ነው ያጠባኋት ያለሁት። ጡቴም ሳይኖረው እያለቀሰች ምን እያለች ምናምን በቃ ተወው ብቻ ከባድ እንትን ላይ ነኝ። ይሁን እሱ ችግር የለውም ያልፋል፣ ምንም ማለት አይደለም። እንደምንም አደጓ አይቀርም ስትጎዳም። ግን የእሱን አባትነት ብቻ ብትረዳኝና ብታናግርልኝ ደስ ይለኛል። ስህተት አልሰራውም አላልኩም፣ ስህተት ሰርቻለሁ። የሰው ልጅ ይሳሳታል። በጣም ከባድ እንትን ላይ አለው። ስራ እየሰራሽም ትሰሪያለሽ? ስራ ከ3 ቀን በፊት ይዣት ወጥቼ ነበረ ልጅቷን። ግን ስራ እያሰራችኝ አይደለም። አዝያት ነው። የ3 ወር ልጅ ናት ገና 3 ወር ትናንትና ነው የገባችውና በማዝላት ሰዓት ደግሞ በጣም ያማታል ምናምን። ትንሽ ልቧን ስለሚያማት ይሆን አላውቅም። ሳዝላትም ታለቅሳለች። ስተኛም በዛ ላይ ጡት ያንሳታል ምናምን። ጡት ብዙ ወተት የለኝም፣ ብርም ስለሌለኝ አላጠባትም። ወተት አላስለመድኳትም ነበረ ብር ስለሌለኝ ማለት ነው። አሁን ላይ ግን በቃ ጡት እየደረቀ ሲመጣ አረብ ቤት ታውቃለህ፣ የሚበላ ነገርም የለበትም ነበርና ብቻ ተወሱ መናገሩ ይቅርብኝና የልጅን አባት ብቻ ነው የምፈልገው። ማለት ልጅቷ አባቷ እንድታገኝልኝ ይፈልጋለሁ። ሀገር ለመላክ ራሱ ቤተሰቦች እንደዚህ እንትን አይደሉም። እናቴ በጣም ደካማና የሚያማት ናት እና ልጄን ራሱ ልትይዝልኝ አትችልም። ልብ ድካም አለባት። በጣም ትልቅ ሴት ናት። ቤቱን የምታዛድረው እሷ ናት። ማንም የለኝም። አባቴን በሽተኛ ነው። እህት ምናምን የለኝም። የሚረዳኝ የሚደግፈኝ ሰው ስለሌለ ልጄን ራሱ ምልክበት ቦታ የለም እና አምኖልኝ ልጅቷን እንኳን ቢያስይዝልኝ ወይ ቢይዝልኝ እኔ ስራ ሰርቼ እንትን አደርጋለሁኝ እና በቃ ይህን ብቻ እንድትረዳኝ ነው የምፈልግ። ልጄ በጣም ተጎዳች። ደግሞ ከዛሬው እንኳን አልፎ ነገ አባቴ ትለኛለች እና በጣም ምን ልበልህ። አይዞሽ። ሳውዲ ነው አይደል የምትኖሪው? አዎ ሳውዲ ሪያድ ነው የምኖር። እሺ ሚዩት አድርጊ እስኪ። ተረጋጊ። እሺ አሁን የማያልፍ ምንም ነገር የለም። እሺ ይሄ ድንጋይ ለመወርወር የምትዘጋጁ ሰዎች በጣም ነው ማለት እያንዳንዳችን እንደው ግንባራችን ላይ ቢጻፍ ህይወታችን ውስጥ ያሳለፍነው ነገር ከእሷ ቢብስ እንጂ አያንስም። ያረግነው የሰራነው ነገር፣ ተደብቀን የምንሰራው ነገር ሰው ፈጣሪ አያየኝም ሰው አያየኝም ብለን ማለት ነው። ሰዎች በተለያየ አይነት መንገድ ውስጥ ያልፋሉ። ስጋ መልበሳችን በራሱ በብዙ ስህተት ውስጥ እንድናልፍ ያደርጋል። እሷ ስህተት አዲስ አይደለም። ሁላችንም ሁሉም ሰው ሰርቶት የሚያልፈው ነው፣ የሚሰራው ነው። እያንዳንዱ እዚህ ጋር እንደ ጻድቅ ራሱን አይቶ ኮመንት ላይ እሷን ጀጅ ሊያደርግ የሚሞክረው ሰው በጣም ነው የሚያስቀኝ። ማለት እያንዳንዳችን ነገር ቢገለጥ ከቤታችን አንወጣም። እንዲህ አምሮብን ልብስ ለብሰን ምናምን ምርጥ ሰው መስለን የምንታየው ፈጣሪ ስለሸፈነልን ስህተቶቻችንን። እሷ ስህተቷን ተናገረች። እንደ እሷ እኛ ማንናገረው ነን እንደውም አስመሳዮቹ። ገብቷችኋል? እሷ ተናገረች፣ በቃ አሁን ይቀላታል እሷ። ስለዚህ እሷን ጀጅ ለማድረግ የምትሞክሩ ሰዎች ራሳችሁን መለስ ብላችሁ ወደ ውስጣችሁ ተመልከቱት። በራሳችሁ ነው የምታዝኑት። እንዲህ እኔም ያለብኝ እንዲህ ነው የምትሉት። ጀጅ አናርግ። እሺ ጋይስ፣ ከቻለን ሀሳብ እንስጥ፣ የሚጠቅም ሀሳብ። ካልቻለን ዝም ማለት በራሱ አንድ ትልቅ ነገር። ምን መሰለሽ ይናት አሁን አንድን ወንድ አባትነትህን አምነህ ተቀበል ብለሽ በጉሮሮ ብትይዥው በህግ ብታስጠይቂው እመን ተቀበል ምናምን ብለሽ አባት አይሆናትም። ቢመጣም እንደዚህ አይነት አባትነት ልብ ነው። የኔ እናት ልብ ነው። ከልብ ካልሆነ ምንም ነገር ለልጅቷ በሽታ ነው የሚሆነው። ገብቶሻል? ጤናማ አይሰጣል።
ምንም እንኳን ያልወለዳት እንኳን አባት ሊሆናት እኮ ይችላል። ያልወለዳት ግን ንጹህ ልብ ያለው ወንድ አባት ሊሆናት ይችላል። የወለደ ደግሞ ማስረገዝ ብቻ የሚያውቅ ወንድ ተፈጥሮ ብቻ በቃ ማስረገዝ እንዲችል ስላረገው ብቻ ያንን ለማድረግ እንጂ ልብ የሌለው ወንድ ግን አባትስ ባይሆነ ቢቀርባትስ የኔ እናት ለአባቷ እንድታገኛች እንደዚህ አይነት አባት እገልሻለሁ እገላታለሁ ብሎ የሚይዝት አባት እንዲህ በአፍንጫ ይውጣ እንጂ የኔ እናት። እንደውም እዚህ ሰው የደረሰበት አለማድረስ ነው ያለብሽ ልጅሽ። አይገባትም የዚህ ሰው ልብ እንደዚህ ብለሽ ሰው አናግሮልሽ ጠይቆልሽ ምናምን 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 እሺ ብሎ ምናምን እሺ የሚዞት ወይ ተገፍቶ በግፊ የሚነሳ መኪና እኮ የሆነ ሰዓት እኮ ይቆማል አይደል? መሀል ተገፍቶ አሁን ጠዋት ጠዋት ብዙ ጊዜ በግፊ የሚያስነሱ ሰዎች አሉ። መኪናቸውን በስንት መከራ ሄዶ መሀል መኪና ላይ መሀል መንገድ ላይ ቀጥ ይላል። እንደገና ግፉልኝ። ህይወትም እንደዛ ነው የኔ ናት። በህይወት ውስጥ አፍቅሩኝ ብላችሁ ገፍታችኋቸው፣ ውደዱኝ ብላችሁ ገፍታችኋቸው፣ ልጅህን ተቀበል ብላችሁ ገፍታችኋቸው፣ አባቱን ብላችሁ ገፍታችኋቸው፣ ልጅህን እርዳ ብላችሁ ገፍታችኋቸው የሆነ ሰዓት እኮ ይቆማሉ። መሀል ላይ ጫፍ አድርሰውሽ አያዛልቁሽ፣ ወንዝ አያሻግሩሽ። ስለዚህ በራስ መቆም ነው ትልቁ ጥንካሬ የሚሰጥሽ። አሁን እዚህ ውስጥ ያሉ ሰዎች በሙሉ ምናልባት በቃ እስቲ አይዞሽ ምናምን ሊሉሽ ይችላሉ። ወይ ሰውን አይዞህ የሚለው ሰው ምናምንም አያሻግረውም። ወንዝ በራሱ መቆም ነው። ገብቶሻል? አሁን አንቺ በጣም ጠንካራ ሴት ሆነሽ እንደዚህ በጥርስሽ ይዘሽ ልጅሽን አሳድገሽ ስራ እየሰራሽ ያልፋለች ጊዜ የማጣት ጊዜ ታልፋለች። ጤናና እድሜውን ይስጥሽ እንጂ ያጣሽውንማ ፈልገሽ ታገኘዋለሽ። የቆሸሸውንማ ታጸጂዋለሽ፣ የወደቀውን ታነሸዋለሽ፣ የተጣመመውን ታቃኘዋለሽ። ጊዜ ብቻ ፈጣሪ እድሜ ብቻ ይስጥሽ፣ ፈጣሪ እድሜውን ብቻ ይስጥሽ እንጂ ምን ችግር አለው? ገብቶሻል? ስለዚህ አንቺ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ማንንም አትፈልጊ። እመኚ። አሁን ሄደሽ ሌላንም ሰው አናግሩልኝ ብለሽ ቢያናግሩልሽ እባክህ ምናምን ተብሎ ተለምኖ ቢመጣ የእውነት ጤና አይሰጥሽም። ለአንቺን ጤና አይሰጥሽም፣ ለልጅሽ በሽታ ነው የሚሆንባችሁ። ከሁሉም ሰው ተነጠልሽ ለብቻሽ አንገትሽን ደፍተሽ አዝለሽ ልጅሽን እያለቀሰችብሽም ይሁን ምንም እያለችብሽም ይሁን የምታገኛትን ገንዘብ እየቋጠርሽ ገብቶሻል። ሰርተሽ 100 ብር እንኳን ብታገኝ 10 ብሯን ምናምን እየተጠቀምሽ 90 ብሯን እያስቀመጥሽ ከዛ ቀስ በቀስ ልጅሽ ታድጋለች። ከዛ ቀስ እያልሽ የገንዘብ ፋይናንሻል እየተጠናከርሽ ስትመጪ ቀስ ብለሽ ሞክሲት ትቀጥሪላትና አንቺ ላጥ ብለሽ ልጅ ስራሽ የምትሰሪበት ሁኔታ ትፈጥሪያለሽ። ከዛ ኢኮኖሚካሊ ያደግሽ ትመጫለሽ። ከዛ የራስሽን ነገር ንግድ ቢዝነስ እያልሽ እንዲህ ነው የሚታደግ። ነገ እንዲህ ገፉሽ ይህ ሰውዬ አባት ነኝ ብሎ ይመጣል። እመኝ። በጊዜ ደሱ ስታድግ ሲያምርባት ስትለወጪ ቀንሽ ይሄ ጨለማ ቀንሽ ሲያልፍ ቀና ብለሽ ልጅሽን እጇን ይዘሽ አምሮባችሁ ሁለታችሁ ስትራመዱ መራመድ ስትጀምሩ ልጅ ብሎ መምጣቱ አይቀርም። እመኝ። ሁሉም ዶፍ ዝናቡ ሲያባራ ይመጣል። የተዋችሁ የናቃችሁ የረገጣችሁ አትረቡም ያላችሁ አትደርሱም ያላችሁ አትነሱም ያላችሁ በሙሉ ዶፍ ዝናቡ በረዶ ሲያባራ ማዕበሉ ጸጥ ሲል አማረብሽ ተለወጥሽ እንዴት ነሽ እኮ ብሎ ሁሉም ይመጣል። ያኔ ይመች አራዳ ለአራዳ ተባብለሽ ተነቃቅተናል ብለሽ ነው የምትሄጂው። ስለዚህ እኔ ብነግርሽ ይሄ የጊዜያዊ ምናምን ማበረታቻ ምናምን ነገር ሰዎች እንዲሰጡሽ አትፈልጊ። ግድ የለሽም። ይሄ በጣም ጣፋጭ ድል ነው ለአንቺ። ፈጣሪ ከአንቺ ጎን ነው የሚቆመው። እመኝ። ከአንቺ የሚጠበቀው እግርሽ እየተንቀጠቀጠም ቢሆን ቀና በይ። ግድ የለሽም። ቀና በይ። ያልፋል። ቀና የማያልፍ ምንም ነገር ማንም በመከራ ውስጥ እንደቆየ ቆየ የለም። ሁሉም በጊዜው ያልፋል። እቺ ልጅ ነገር እንዴት አድርጋ እንዳሳደግሽ ታውቃለች። ይሄ እንዲህ አይነቱም አባት እንዲሆን አትፈልጊ። እውነቴን ነው የምነግርሽ። ስለዚህ ቀና በይ፣ ስራ ስሪ። እያሰራችሽ አይደለም? አዎ፣ ይሄ ቻሌንጅ ጥሩ። እመኝ። በጣም በከባድ ዶፍ ዝናብ ውስጥ ሳይፍ በህይወቴ ውስጥ አልፎ ያውቃል። ገብቶሻል? ስለማውቀው ግን እንደሚያልፍ ነበር የማስበው የነበረው። እሱ ወጥ አለፈ እና እንደ ጨዋታ አወራዋለሁ፣ እንደ ቀልድ። ያም አልፏል እምልሽ ማለት ነው። ስለዚህ እህቴ ልጅ ጸጋ ነው። ልጅ በረከትሽ ነው። ልጅሽ ይህንን እድል እንደውም ተጠቀሚበት። በልጅሽ ነው በረከት የምታገኙ። የምታልሹ መከራሽን አታልቅሽ። ቀና በይ። ጤናና እድሜውን እንኳን ሰጠሽ።
ያገኘሽውን ቀዳዳ አጋጣሚ ተጠቅመሽ ሁሉ ስራ እየሰራሽ ጠንካራ ሆነሽ ለመቆም ሞክሪ። እንደውም እንዳይመጣብሽ ጭራሽ እንኳን ልታመጪው እንዲህ አይነቱን ሰው ወደ ህይወትሽ እንደገና። ስለዚህ እንደዛ አድርጊ እሺ። ይሰማል? እሺ እሺ፣ በጣም ደስ ብሎኛል። ብቻ ተረጋግቻለሁ። በቃ በጣም ነው የማመሰግነው። ያልፋል። እሺ ትቀይረዋለሽ ይሄንን ጊዜ። እሺ ምንም እንዳትፈሪ እሺ። በጣም ደስ ብሎኛል። እሺ በቃ አይዞሽ አይዞሽ ነይ እሺ። ሌላም ቀን እንደዚህ የሚጨንቅሽ ነገር ካለ ነይ እሺ፣ እናወራበታለን። እሺ እሺ፣ አመሰግናለሁ። እሺ ወንድሜ። እኔ ልጅ ኖሮት ልጁን እንደሚክል ወንድ በጣም የሚያስደንቀኝ ወንድ ቢንጎ ነው ማለት ያለብን። ልጅ እኮ ነው፣ ፈንጂ እኮ አይደለም። በቃ አሁን በሱ ቤት በቃ እዋረዳለሁ ብሎ ነው የሚያስበው። እኔ ልጅ ያላችሁ ሰዎች እንዴት የታደላችሁ! እኔ የውሸትም ቢሆን እስቲ ልጅ ነው በሉኝ እስቲ። በአንድ አፍ ነው የምላችሁ ልዳላችሁ። እኔ በዚህ በስተርጅና ደግሞ አይንህን በአይን አይተሃል ስትባል ደስ ነው እንጂ ሊል የሚገባው እንደገና ስታረገው ያንን ነገር ለማድረግ ስትጣደፍ ፊት ለፊት ሰልፍ ላይ ውጤቱ ሲመጣ መከራ እኔ አይደለሁም የኔ አይደለም ብሎ መሸሽ በጣም ነው የሚያሳፍረው። እንደ ወንድ ማለት ነው። ልጅህ ነው አልሺ? እሺ ተቀብያለሁ። ከአንዳንድ ነው የምቀበለው፣ እንዳያሳስብሽ አንቺ ብቻ ለማለት። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችን። እሰማለሁ። አሌክስዬ፣ እኔ አንድ ጥያቄ አለኝ። ኮንትራቴን የጨረስኩት ትላንትና ነበር። ከዛ ዛሬ ደግሞ ካንስሌሽን ስጭኝ ስላት አልከነሰልኩሽም፣ ነገ ይከነስልሻለሁ። እንዴት ነው ካለቃ በኋላ እንዴት ነው መካንሰል የምችለው? እሷ ምኑ ነው? ኮንትራቴን ጨርሼ ቤት መቀየር ፈልጌ። እሺ። ከዛ አልከነሰለችም። ቀን ያለቀኝ ትላንትና ነው የዘጋብኝ ማለት ነው። አሁን ዛሬ ደግሞ ምኑን ይዘጋብሽ? ቪዛ። እሺ ጨርሼዋለሁ። አሁን በእኔ ነው በእነሱ ነው? እንዴት ነው? አሁን አልከነሰሉኝም። አሁን ማጋ ነው የሚቆጥረው? አሁን ከከነሰሉ በኋላ ነው 28 ለእኔ ፍሪ ቀን ያለኝ ወይስ ቪዛ ካለቀበት ቀን ጀምሮ ነው? መከንሰል ትችላለች። ከከነሰለች በኋላ 1 ወር ጊዜ አለሽ። ካንስሌሽን ወረቀት፣ ይህ ካንስሌሽን ወረቀት 1 ወር እድል ይሰጥሻል ነገሮችን ታስተካኪ። ገብቶሻል? ኦኬ። ከከነሰለች በኋላም ይሰጠኛል። ከከነሰለች በኋላ ካንስሌሽን ወረቀቱን ይዘሽ እሱ 1 ወር እድል አለሽ እዚህ ሀገር የመቆየት 28 ቀን ማለት ነው። ወይ እዚህ ሀገር ቶሎ ስራ አፈላልገሽ ወይም ስታትሽን መቀየር ነው፣ ወይ ደግሞ ከዚህ ሀገር ለቀሽ ወጥተሽ ማምጣት ነው። 28 ቀን ግን አለች። ችግር የለውም። እሺ እሱ አሁን ችግር የለም። አሁን እየቆጠረብኝ በእኔ ነው ብዬ ነው እኮ አይደለም። በቃ አሁን እኮ ነገ ካንስል አደረግሻለሁ አለችሽ አይደል? በቃ ችግር የለውም። እሱ ካንስሌሽኑ ነገ ታምጣለሽ። እሺ እሺ፣ አመሰግናለሁ። ችግር የለውም እኮ አሁን ካንስሌሽን ነገ ካንስልሻለሁ ካለቻት 1 ቀን ምናምን እኮ ምን አሁን በቀን 50 ብር ነው እንኳን የሚቆጥረው ቢባል 50 ብር በቃ ምንም አዲስ ነገር የለውም። ሰው ከፍላ እኮ ታወጣዋለች። ቀናት ቢቆይ ነው በቃ ካንስል ሳታረግሽ ወራት፣ ሳምንታት ምናምን ቢቆይ ችግር ቢሆን እንኳን ነገ ካለቻት ዛሬ ካለቀ ኤክስፓየርድ ካረገ ነገ ካለቻት ችግር የለም። ሄሎ ሰላም፣ እንኳን ደህና መጣሽ። ይሰማል? አይሰማም? ይሰማል። እንኳን ደህና መጣሽ። እኔ ይሰማኛል። አይሰማም? በጣም ምን ውስጥ ነሽ?